እሺ ምናምን ቀጥሉ። ቤት ሴቶች አልተቻላችሁም። ሪከርድ መስመሩ የምታገኙት እናንተ ናችሁ። የብዙ ወንዶች ድምፅ ሰማለሁ። ማነው ስም ያለው ግን ሴቶች ናቸው የሚገቡት። ሄሎ ሄሎ፣ ሌላ እያዳመጠች ደውላ ሌላ እያዳመጠች ነው። ሄሎ 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 መምህር። ሄሎ አቤት። ሰላም ነው? ሄሎ ሄሎ አቤት መምህር፣ አይሰማም? ያንቺ በጣም ይንኮሻኮሻል። ሄድፎን አድርጌ ነበረ እናቀል። እኔ ደግሞ እንትኑን ማይኩን ስልኩን እያላመጥሽው ነው የሚመስለው። አይ ስላሴ በጣም ደንግጫለሁ። ማለት እያማተብኩ ነበር የቆየሁት። እሺ፣ ስለዚህ እኔ ሄሎ ስል እየሰማሽኝ ነው ዝም ያልሽው ማለት ነው ደንግጠሽ? አዎ ደንግጬ በስላሴ ስም አሁን ራሱ ልተንቀጠቀጥ። ምንድን ነው የሚያስፈራችሁ? ላይቭ መግባት? ስልክ እኮ ኖርማሊ ማውራት እኮ ነው። ምን የሚያስፈራ ነገር አለ? ላኪን አላውቅም ማለት ልቤ ራሱ በጣም ይመታል። እሺ ከየት ነው እንደዚህ ያልኩ? ላረጋጋሻ ትንሽ ሰከን እስከምትይ። እሺ አሁን ተረጋግቻለሁ። ከየት ነው? እኔ ከአረብ ሀገር ነው። እሺ ከአረብ ሀገር። እሺ ምን ታዘዝ? እሺ መምህር፣ እኔ ህልም እንኳን አልጠይቅም፣ ጥያቄ ብቻ ነው የምጠይቅ። እሺ መምህር፣ አባታችን መላከ መንክራት መምህር ገርማን ካወቅኳቸው 5 ዓመት አልፎኛል። ከዛ በፊት ግን ኖርማል ክርስቲያን ነበርኩኝ እንደ ማንኛውም ሰው። ኖርማል ክርስቲያን ማለት እንደዛ ነበር። እስቲ አብራሪልኝ ባንቺ በገባሽ ማለት ሰው እንዲረዳው። ኖርማል ስለ ዝም ብለን በስም ማለት ነው፣ በስም የምንሄድ ክርስቲያን ነበር። ገብቶን ሳይሆን ያው ክርስቲያን ነን ግን ገብቶን በቃሉ ማንጓዝ ነበርኩ። ኦኬ እሺ። እና እዚህ ተመጣው በፊት ላይ የቤተሰብ ያው ምንም ዝርዝር ውስጥ አልገባም። ያው ገጠር አካባቢ ነው ያደግኩት። ገጠር ነው ተወልጄ ያደግኩት እና መንፈስ አለ ቤት የሚመለክ ታየ ከራማ የሚባል መንፈስ አለ እና እኛ ቤት ነበረ ቀይ በግ ይታረዳል። ሌላ ደግሞ እኛ ስንወለድ ሴት ልጅ ከተወለደች ሴት ዶሮ ይታረዳል ቀይ፣ ወንድ ከሆነ ደግሞ ወንድ ዶሮ ይታረዳል ቀይ ማለት ነው። በዛው መሰረት ነው እየተወለድነው ሁላችንም። ራሄሎ ማለት ነች እኮ ራሄሎ ነች። ጨንገር ወይም ራሄሎ ከሁለት አንዱ ነው ዶሮ የሚታረደው ለልጅ ስትወለዱ። ሁላችንም በዛ መልኩ ነው የተወለድን እና አባቴ ጋር ደግሞ መንፈስ አለ ሲዶ ታየ ከራማ እሱ እና አባታችን ማለት ዋና ሆኖ ሌሎቹ መናፍስት አስከባሪ አድርጎ ነው እንደሚያዘው። እሺ እሺ። እና አባቴ ምን ያደርጋል መምህር? አሁን ቅዱስ ዮሐንስ አለ፣ ሰኔ ሚካኤል አለ፣ ሂዳር ሚካኤል አለና በሚካኤል ብቻ ሳይሆን ብቻ አርብና ረቡዕ መንገድ አይሄድም፣ ሌላ ቦታ መሄድ አይችልም፣ አይሄድም። ሲሄድ ወይ አይኑን ይመታዋል እና በጣም ችግር ነው። አይሄድም አርብና ረቡዕ መንገድ። ይሰማል? እየሰማሁ ነው። አይ እንት መሀል ላይ ስታቆሚ ምን ጠብቀሽ ነው ብዬ ነው። ከኔ እስክትጨርሺ ነው የምጠብቀው እኔ። ልቤ በጣም እየመታ ነው። ታዲያ እንዴት እናድርግ? እና ሕፃን ቂርቆስን በጣም ነው ቤታችን የምንወደው። አባቴ ከልጅነቱ ጀምሮ ሕፃን ቂርቆስ ነው ያሳደገኝ ነው የሚልና በፊት ራሱ ገና ሕፃን ሳለ አባቴ ሲነግረኝ አሁን ሙተው የተመለሱ ሰዎች ምናምን ብለህ አንተን ባለፈው አስተምረሃል እና እሱ ምን አለ መሰለህ የሞቱ ሰዎች በጣም ያመው ነበር በሕፃንነቱ
እናቱ የሞተችው በመውለድ ምክንያት ነው። እሱ ተወልዶ እናቱ ሞተች ማለት ነው። እና ያሟል አባቴ መንፈሱ የእናቱ መንፈስ አባቴ ላይ ነው ያረፈ ይመስለኛል። እንደዚህ አያቶች ብቻ አጠቃላይ በመንፈስ ነው እንዳለ እና አሁን ቆየውልሽ አንድ መስመር ያዥልኝ። ትንሽ እንትን ብለሻል። እንደምንም ብዬ ለማዳመጥ ሞክሬያለሁ። እንዴት እንደተወለዳችሁ ነግረሽኛል። ስላንቺ ግን አውሪኝ እስቲ። ስላንቺ እናውራ። እሺ ስለራሴ የመጀመሪያ ልጅ ነኝ እኔ። ከገጠር ወደ አዲስ አበባ መጣሁ ማለት ነው። ከዛ አዲስ አበባ መጥቼ የሆነች ሴትዮ አለች፣ ጠዋር መንፈስ ያለባት ሴትዮ የሚመለክ የአዲስ አበባ ብሔረ ጽጌ፣ ከብሔረ ጽጌ ወደ ታች ያለው እዛ ነው እና ብዙ ሰዎች ይሰበሰባሉ እዛ ቤት ማለት ነው። የሴትዮቱ ባል እኛ ሀገር ነው ያለና አባቴን በጣም ነው የምትወደው ማለት መንፈሶቹ እንትን እያሉ መሰለኝ አባቴ መንፈስ ያለባት ሴትዮ ጥቁር ማዚያ ላይ ጥቁር በሬ ታረዳል እዛ ቤት። ብዙ ሰው የአዲስ አበባ ሰው ብዙ ሰው የመጣ እዛ ይሰግዳል፣ ብዙ ሰው ይሰግዳል። እና እኔ ደግሞ እዛ ላይ አልገባም። መንፈሱ እራሱ እንትን አይለኝም። በግድ ነይ ግቢ የከሌ ልጅ እኮ ናት ይባላል ማለት ነው። ከዛ እኔ በጣም ፈራለሁ። ዝም ብዬ እቃ ማጠባለሁ፣ ሰው ስለሚመጣ ያን እቃ አጥባለሁ ምናምን ነገር እና ሳሎን ነበር። ሳሎን ቁጭ ብዬ መዝሙር ይዘመራል። የትዝታው መዝሙር በዛን ሰዓት ቆይቷል። ከ6 ዓመት በፊት ነው እና የትዝታውና መዝሙር ይከፈታል። ከዛ ጎን ደግሞ ይሄ ቡና ለጠቋር የሚሰገዳል። ሰው ብቻ እዛ ይመጣል ማለት ነው። በግማሽ መዝሙር በግማሽ ደግሞ የጥንቆላ እና መንፈሱ እኔ አይወደኝም። የአባቴ መንፈስ ምን ይለኛል? መምህር አንቺ ትሄጃለሽ በአሞራ ይለኛል ማለት ነው። አሞራ ማለት አየር መሰለኝ እና ምንድን ነው እላለሁ እኔ ከልጅነቴ ጀምሮ። ከዛ ገና ህፃን መንፈሱ አይወደኝም። እኔ እናቴን በጣም ያማታል። ግን እናቴ ቡና ማፍላት አትፈልግም። ግን ሰው ጎረቤቶች ማለት ነው አንተ እኮ መንፈሱ ነው እንዲህ ከብቶችንም ሀብት የሚያሳጣ አንተ ቁጭ ብለህ ብትካድመው ሀብታም ትሆናለህ ምናምን ይሉታል ሰዎች ማለት ነው። አባቴ ደግሞ በጭራሽ እንደዛ አላረግም ይላል ማለት ነው። እና ግን ተገዶ እንትን ይላል ማለት በቃ ቤታችን ሰው ይመጣል፣ በግ ይታረዳል፣ ብቻ የተለያየ ነገር ይደረጋል። በአዳም ልኮ የሚመለክበት ቤት ነው። በዛ ላይ ለሰዎች ይፈርዳሉ ነው ባጭሩ አይደለም? ለሰዎች አይፈርድም። ግን በቀይ በግ ረዱ ሲባል እናርዳለን። ግን አባቴ መንፈሱን አልቀበልም ብሎ መከራውን ነው የሚያበላው። በቃ በሱ አላምንም ነው። ግን በግዴታ ግን እናመልካለን፣ ያመልካል። ሰኔ ሚካኤል ሲመጣ ማታ አሁን ዋዜማው ላይ ማለት ነው ዳቦ ይጋገራል፣ ቆሎ ይቆላል፣ ብቻ ብዙ ነገር ይደረግና ሲያጓራ ለመንፈሱ አሜን አሜን ስንል እናድራለን። ከዛ አባቴ መንፈሱ እንትን ይላል መምህር ከሰል ማለት ነው። ፍሙን ከሰል አባቴ እንደዛ ሲጎርሱ በቃ እኔ እጮሃለሁ ማለት ነው። አባቴን አቃጠለው እያልኩ እጮሃለሁ፣ ግን ምንም አይሆንም። ከዛ ሲነጋ አባዬ ደህና ነህ እለዋለሁ ማለት ነው። እና ምንም በቃ አፉን ሳይ እሱ አይታወቀውም። አፉን ሳይ ምንም በቃ ምንም የሆነው ነገር የለም። እንትን ፍሙን አንስተው ሲበሉት እጃቸውም አይቃጠልም፣ ምላሳቸውም አይቃጠልም። ምክንያቱም ኦልሬዲ መንፈሱ መጥቶ ክድን ስለሚያደርጋቸውና ስጋቸውን ስለሚረከብ ኃይሉን ሁሉ ነገሩን እንዳለ ሰውነታቸው የሚቆጣጠረው እሱ ነው። እና ይሄ በየቤቱ ምንድነው ብዙ ጊዜ ፍም አንስቶ የሚያስጎርሳቸው አልካድምም፣ አላመልክም ወይም ደግሞ አልታዘዝም የሚሉ ሰዎች ሲያጋጥሙት ለመቅጣት ብሎ ነው። ይማታል፣ በቁስል ይመታል፣ ይረብሻል፣ ይቅር በላት ችግር የለው የምትፈልገውን ታደርግላለች ተብሎ ሁሉ ዛሬ የሚያረጋጉ ሰዎች ተጠርተው የሚለመንበት ጊዜ አለ፣ በጣም ሲያስቸግር ማለት ነው። እና ብዙ ጊዜ ቅድም ያልኩሽ ጨንገር ያልኩሽ ለዚህ ነው። በጣም ከባዱ መንፈስ እንዲህ ቁጡና ኃይለኛው ደም የሚወደው መንፈስ ወንዶች ላይ የሚሆነው እሱ ነው። እሺ ቀጥይና ጨርሽና ከዛ እኔ መሀል ላይ መጨረሻ ላይ ገበጣለሁኝ።
እሺ መምህር እና ያው በቃ የእነሱ ህይወት በቃ እንደዚህ ነው። ስለተወለድ አወላለዳችንም ነገርኩ። ከዛ አዲስ አበባ መጣሁ። አዲስ አበባ ስመጣ አባቴን ይዞኝ መጣ። እኛ ሰፈር የሆነ ሰው ያለ ይተዋወቃሉ። ሚስቱ ግን የጉራጌ ሀገር ትሆን አላውቅም። ያው ማለት ቦታ ሰፈር መጥቀስ አስፈላጊ አይደለም፣ ግን እሷ ማለት ነው ታጓራለች ምናምን። በሬ ትልቅ በሬ ይታረዳል በማዚያ ላይ ነው እና አሁን ላይ በጣም ይቆጨኛል። እና ያ ሁሉ ለእንትን ሊል ይመጣል ማለት ነው። ለምንድን ነው ይሄን አድርግልኝ ተብሎ ሰዎቹ እየመጡ ይሰግዳሉ። እኔም እዛ ነበርኩኝ። አባቴን ተወደዋለች መንፈስ ያለባት ሴትዮ እና እሱ እኮ አብረው ያጓራሉ ማለት ነው። ውስጥ ቁጭ ብለው አባቴ እንትን ይላል፣ መንፈሱ የዛችም ያለባት አብረው ሁለታቸው ማለት ነው። እንትን መጋረጃ ተጋሩ ይሰማል ማለት ነው። እየሰማው ነው። እና መጋረጃ ተጋርቶ እንትን ይላል ሁለታቸውም መንፈሶች። ለሚመጣው ሰው የአባቴ መንፈስ ጸጥ ይላል። አንዳንዴ በቃ ተቆጥቶ ነው ይባላል እና ይለመናል። እንዳጓራ በጣም ይለምኑታል። ጭስ ያጨሳሉ፣ ሰንደል ብቻ ብዙ ነገር ነው ኮተት የሚደረገው። ራሱ እንትን ቡና የሚያፈሉበት ጀበና እንጃ ለየት ያለ ነው፣ ግን ያፍልቼ አላውቅም ቡና። እዛ ላይ ገብቼ ራሱ ለመስገድ ነኝ በግዴታ ይሉኛል። የእሱ እዛ የሚሰግዱት ወንዶችም አሉ ሴቶችም ንፍዝ ያሉ ከአረብ ሀገር ሁላ የሚመጡ አሉና አረብ ሀገር የመጡት ሴቶች መምህር የሚለብሱት የሆነ ምንድን ነው የሆነ ትልቅ ምንድን ነው ቢጃማ የሚመስላል በጎን ውሽቅ የሚያደርጉት ነገር አለና ትላልቆች ናቸው። እና ለመንፈሱ እንድናረጋለን ይላሉ ብዙ ነገር እና ይመጣሉ። ከዛ በዛ አጋጣሚ አንዲት ልጅ አለች እዛ መታ የምታስጠነቁት አረብ ሀገር መሄድ ይፈልጋለሁ ምናምን ብዬ ታወራ ሰማች። ከዛ በእሷ ምክንያት እዚህ አረብ ሀገር መጣሁ ማለት ነው። ከዛ አረብ ሀገር ስትሄጂ የአንድ ወር ደመወዝሽን ለመንፈሱ ትሰጪው ለመንፈሱ ሳይሆን ማለት እነሱ ለአባዬ ለሱ ትሰጪዋለሽ አሉኝ። እኔ ደግሞ በቃ መምህር የዛኔ ስለ ድንግል ማርያም በጣም ነው የምንወዳት ማለት እንዴት ልበለ፣ ግን ደግሞ እናመልካለን አልገባኝም። ከዛ ትሰጪዋለሽ ሲሉኝ እኔ ደስ አለኝ። ለእናቴ ምናምን እንዳለው ሴትዮዋን ራሱ በጣም ነው ቁልምጥ አድርጌ ነበር አቆላምጬ ነው የምጠራት ምናምን በቃ እንዲህ በቃ በጣም ወዳት ለምን እንደው አላውቅም እሷን። እና እሺ ብዬ በደስታ በቃ እንደውም አይደለም የአንድ ወር ደመወዜ በወር ራሱ በወር ብልክ ራሱ ደስ ይለኛል ምናምን ብዬ በቃ እንትን አልኩኝ። ያው አንዳንድ ነገሮችን ጀመርኩኝ በዛች ምክንያት። ከዛ የሆነ ሰው ጋር በእርግጥ ገጠር ነው ጓደኛዬ ነበረ። ከዛ ከገጠር እሱም መጣን የመጣው እና በሆነ ሰዓት ላይ ተገናኘን። ወደ ራሴ ህይወት ልመጣልን መምህር በጣም ግራ እየገባኝ ስላለ አይዞህ ችግር እኔ እንደምንም ብለን እየሰማን ያው በራሳችን አረዳድ እየተረጎምን እየሰማን ስለሆነ አትጨናነቂ። አንቺ ዝም ብለሽ ተናገሪ እሺ። እሺ መምህር እና ከእሱ ጋር ተገናኘን። ያው ባልሆነ ማለት ቤተሰብ በማይፈቅደው ሁኔታ ከእሱ ጋር ሆንን ምናምን። ከዛ በኋላ ቤተሰቦቻችን እንትን አለን ተፈራረምን ማለት ነው። ከዛ አረብ ሀገር መጣሁ። አረብ ሀገር መጥቼ ማለት አረብ ሀገር ከመጣሁ እስከ 2 ዓመት ማለት 1 ዓመት እስከሚሆነኝ ድረስ በጣም እጨነቃለሁ ምናምን። ሰዎቹ አሁን ምን ያደርጉኝ ይሆን ምን ይሆን? በዛ ላይ ስጨፍር ሌሊት መምህር እንቅልፍ አልተኛም። ዘፈን ከፍትና ስጨፍር ነበር ማድር። ከዛ ቀን ላይ ደግሞ በቃ ሰዎቹ ምን ያደርጉኝ ይሆን በቃ በጣም እጨናነቃለሁ በቃ። ከዛ ከ2 ዓመት በኋላ የአባታችን መምህር ግርማን ዩቲዩብ አየሁ። ከዛ በኋላ ትምህርቱን ስሰማው እንዳለ የራሴ ጉድ ነው በቃ። ከዛ ቀጥ ብዬ የዛኔ መስቀል ራሱ አሰሬ በጥሳብኝ ነበር። ከሀገር ቤት ስመጣ አውልቂው ምናምን ብለው አውጥቼው ነበር። ከዛ የዛኔ ምንም ሰውም ጓደኛ ምንም አላውቅም። በቃ መስቀል ከየት አገኝቼ ልሰር የመምህር ትምህርት ተሰማው። ግን ምንም ስለ አድኖ የለኝ ግን እሰግዳለሁ። ዝም የመምህር ባሉን መሰረት በቃ እሰግዳለሁ። መቁጠሪያ የለኝ ግን በቃ እሰግዳለሁ። እየሰገድኩኝ የጸሎት መጽሐፍም የለኝም። ብቻ ግን ዩቲዩብ ላይ ያሉትን ጸሎቶችን እሰማለሁ ምናምን። ከዛ እግዚአብሔር ይመስገን
ብዙ ነገር አወቅኩኝ። ከዛ ወደ መንፈሳዊ ህይወት መጣሁኝ። ዘፈን ተውኩኝ፣ ብዙ ነገር እግዚአብሔር ይመስገን። ከዛ ቤተሰቦችን ማንቃት ጀመርኩኝ። እንዲህ እኮ ነው አባቴ እያልኩኝ እየደወልኩኝ ካርድ ሞልቼ ይህን ስሞ መንፈስ እኮ ነው ምናምን ሲጮህ አሁን የታየ ከራማ የሆነ ቪሲዲ ስንት 33 ይሆን ስንት አለ የአባታችን ማለት ነው። እና መንፈሱ የታየ ከራማ ማን ነው የሚለውን አባቴ እንዲሰማኝ ድምፅ ጨምሬ አሰማሁት ማለት ነው። እሺ ልጄ ምናምን አለኝ። ከዛ ወዲህ አይታረድም በቤታችን በቃ አቆመ። ከዛ የመጨረሻ ሁለቶቹ ልጆች የተወለዱት ሳይታረድ ነው ማለት ነው። አቆሙ። ግን በረከቱላ አገኙ ቤተሰቦች በረከቱላ አገኙ። በጣም ለውጥ መጣ ቤታችን፣ እግዚአብሔር ይመስገን። ግን ብዙ ጊዜ መምህር ይፈታተናቸዋል፣ እናቴንም አባቴንም ብዙ ጊዜ እና የሆነ ሳለ አባቴ በቃ ሙቶ ነበር። ግን እኔ ህልም አየሁ ማለት ነው። ተኝቼ የሆነ ሴትዮ ናት እና አባቴን ራቁቱን፣ ከዛ አጠገቤ ተቀምጣለች እና ራቁቱን አየሁት። ህፃን ቂርቆስን በጣም እንወደዋለን እና እዛ እንትን ቤተክርስቲያን የቅዱስ ቂርቆስ ቤተክርስቲያን ይመስለኛል እና ከዛ ባህር ዛፍ አለ። ከዛ እንትን እዛ ውስጥ ሆነን ይመስለኛል እና አባቴ ራቁቱና አጎቴ ደግሞ ሁለት አባቴና አጎቴ አንድ አይነት ነው መልካቸው፣ አንድ መንታ ነው የሚመስሉ ግን ፈንታ አይደለም። እና ራቁቱን ሆኖ አየሁት አባቴ። ከዛ የሆነች ሴትዮ ጥቁር ሴትዮ ናት እና አንቺ ይጸልሽ ለምን ትጸልያለሽ? ለምን አያመልክም? ለምን እንደ አይልም ትለኛለች ማለት ነው። ከዛ እሱ እኮ ሰይጣን ለምን አመልከዋለሁ አሁን ማውቂው ምናምን ስላት አንቺ እየጸለሽ ምናምን ያለች ብዙ ነገር ትሳደባለች። እንደፊቱ እኮ ቢያመልክ እንዲህ አይሆንም ነበር ትለኛለች። ከዛ እኔ ምንም ያወቅኩት ነገር የለም ዝም አልክ። ሌላ ጊዜ እንዳደነግጭ ብለን ነው እንጂ ሞቶ ነበር ምናምን አለኝ። ከዛ በቃ ዝም አልኩኝ። ህልም አይቻለሁ ምናምንም አላልኩም፣ ጸጥ አልኩኝ። ግን በጣም ገረመኝ ሁኔታውን የህልሙን አሁን ማስተዋት አሁን ቆይቷል። በጣም እረፍት እንድታደርጊ መሀል ላይ እና ራስሽን አረጋጊልኝና እኔ በመሀል ልግባ። እሺ አይዞሽ፣ በጣም ጎበዝ፣ እናመሰግናለን። እንደምንም ተማሙተሽም ቢሆን የቤተሰቡን ነገር ነግርሽናል። እንደው የሚገርም ነው። ደስ የሚለው ነገር ግን በአንቺ ምንም በማታውቂው በምስኪኗ ብዙም ጠንቅቃ ቤተክርስቲያንን ጉዳይ በማታውቀው አንድ ጊዜ ብቻ ያው አረብ ሀገር በብዛት የሄዳችሁ እህቶች እግዚአብሔርን አመስግኑ። በእውነት ጠንቋይ ቤትም ሄዳችሁ ደብተራ ጋርም ሄዳችሁ ብቻ በሆነ አጋጣሚ ወደ ውጭ ሀገር ለመሄድ ወደ አረብ ሀገር በተለይ ለመሄድ ብላችሁ ዋጋ የከፈላችሁ እህቶች እግዚአብሔርን ዛሬ ካገኛችሁት እግዚአብሔርን አመስግኑ። ምክንያቱም እናንተን ያሰደዳችሁ አንደኛ አገራችሁ ሆናችሁ እንድትሰደዱ የሚፈልገውን መንፈስ ሊቀጣ፣ ሁለተኛ ነገር ደግሞ ካልሄድኩኝ ከኢትዮጵያ ካልወጣሁኝ እያላችሁ ኢትዮጵያን ስትረግሟት ኢትዮጵያን ጭዛ ምን አለ ምንም የሚበላ ነገር የለም ካልወጣን አያልፍልንም ብላችሁ የምታስቡትን የነበረውን ሀሳብ እግዚአብሔር እንዴት አድርጎ አህዛብ ሀገር ወስዶ ኑሯቸው ህይወታቸው ምን እንደሚመስል እንድታዩና ከዛ እግዚአብሔርን በአንድ ክፍል ውስጥ እንድትሰግዱ እንድታመልኩ፣ በአህዛብ ስትረገጡ በአህዛብ ስትመቱ የተለያየ ጉዳት ሲደርስባችሁ እንዴት ብላችሁ አምላካችሁን በጭንቀት እንደምትጠሩት እንድታውቁ ነው። የእምነትን ልክ እንድታውቁት ነው። ደግሞ ካልጠፋ ሰው እናንተን ሴቶቹን በተመሳሳይ እድሜ ላይ ያላችሁትን ወስዶ እዛ ብዙ ነገር አሰልጥኖ ሲያመጣችሁ ደስ የሚለው ነገር አንዲት ቃላት ተናገርሽ፣ እናትና አባትሽን ታየ ከራማ የሚባለው መንፈስ ከማምለክ አስጣልሻቸው። አንድ ታውቋል የሚባል ትልቅ ሰባኪ እንኳን ሰብኮ ጥቅስ ደርድሮ እንኳን ሊመልሳቸው ማይችላቸውን ሊያስጥላቸው የማይችለውን አንቺ ያስጣልሻቸው ግን ታየ ከራማን ስለምታውቂው ነው። አየሽ፣ ትልቁ ነገር ሁሌ የምናገረው ይሄ ነው። ታየ ከራማ የሚባለው ዛር ማን ነው ምን ያደርጋል የሚለውን ስለምታውቂ ገብቶሽ እናትና አባትሽን ከባዕድ አምልኮ ለማስጣል ሞከርሽ። ለምሳሌ አንቺ ያደግሽው ዘመድ ጋር ቢሆን እናትና አባትሽ የሚያመልኩትን ባታውቂ፣ ስለ እናትና አባትሽ በቂ መረጃ ባይኖርሽ ልክ ይሄኛን ትምህርት ስትሰሚ ወይም የመላከ መንክራትን ትምህርት ስትሰሚ ይሄን አዳምጡት ብለሽ አትልኪላቸውም ነበር። የምህረትአብን አይደለም የላክሽላቸው፣ ወይ ደግሞ የመምህር ዘበነ ለማን አይደለም የላክሽላቸው። የእነዚህን መምህራን የምንልክላቸው ሰዎች አሉ ለብቻቸው፣ ሀገሩን የሚወድ ሃይማኖትን እንዲወድ ስሜታዊ ሆነን በጣም ደስ ብሎን ስለ ሀገራችን ሞቲቬት ሆነን ተነስተን እኔም ይሰማኛል እኔም አለሁኝ ለሀገሬ ለተዋህዶ እምነቴ አለሁኝ ብለን ለማለት የምንጠራው መምህር አለ።
ሞር በብዛት የሚመለከታቸው። ልክ መምህር ዘበነ ደግሞ ስለ ተሐድሶዎችን መናፍቃንን እንዴት አድርገን መልስ መመለስ እንዳለብን እንግዲህ እንደ ሳምፕል ነው እንጂ ሁሉም አሉ፣ በጣም ብዙዎች አሉ፣ ከወጣት እስከ እንትን በጣም ብዙ መምህራን አሉ። ግን እንደ ሳምፕል ነው የምነግርሽ፣ እንደ ምሳሌ። ልክ ስለ መንፈስ ደግሞ ስትሰሚ ቤትሽ ውስጥ ያሳለፍሽውን ህይወት እንዴት እንደተወለድሽ ምን አድርገው እንደወለዱሽ ስለምታውቂ ይህንን ትምህርት ነው የጋበዝሻቸው ለቤተሰቦችሽ። መናፍቅ አይደለም ያስቸገራቸው፣ ወይም ደግሞ የሀገር ክህደት አይደለም የተቸገሩት እናትና አባትሽ፣ ወይም ደግሞ የተዋህዶ ክህደት ሳይሆን የተቸገሩት እርኩስ መንፈስን በማምለክ ታየ ከራማን በማምለክ አባትሽ አምፀውበት ነበር። አልፈልግህም ሲሉት አምልክ ሲባሉ ሰኔ ሚካኤል መጥቶ ለሚካኤል ዝክር ማዘክር ሲገባቸው ታየ ከራማን ለኔ ነው የሚገባኝ እያለ የቅዱስ ሚካኤልን ዝክር ሲሻማ ሲጋፋ የኖረውን መንፈስ ነው የመታሹ። አንድ ምስኪኑ አንቺ ምንም የማታውቂው ልጅ እዛ ሆነሽ አንድ ቃላት አሰማሻቸው፣ ተለወጡ። የሚገርም ነው ምን ያህል የብቃት ነገር ሳይሆን የሚጠይቀው የልብ ንጽህና፣ የዋህነት፣ ቤተሰቦች እንዲድኑ የመፈለግ የመመኘት ጉዳይ እንደሆነ የሚያስታውቀው ይሄ ነው። አሁንም ቤተሰቦች እርግፍ አድርገው ተዉት እኮ ያልሽው ለመዳን ምክንያት ይፈልጉ ነበር አባትሽ። ይሄንን ዛር ለመናቅ እንደው ልጆቼ እንዳይጎዳብኝ እንደው የሆነ ነገር እንዳያደርግብኝ ሞት እንዳያመጣብኝ እያሉ ያመልኩትና ምክንያት ሲያገኙ እጥፍ ብለው በዛው ሂድት ብሎ ይከዱታል። ብዙዎች እናትና አባቶች እንደዚህ ናቸው። ሳይፈልጉት ነው የሚያመልኩት። ፈልገውት የሚያጓሩት ግን ማን ናቸው? የሰው ገንዘብ ለመስለብ፣ የሰው ሀብት ለመስለብ፣ የሰው ዕድል ለማበላሸት ሆን ብለው የሚያሴሩ ሰዎች ናቸው። አባትሽ ይሄን ያደርጋሉ ብዬ አላስብም። አይ መምህር፣ እንደውም በሀገሩ ማለት ነው ማለት እናትና አባቴ ማለት ነው እኛ ቤት እንግዲህ ካልመጣ ምግብ አይበላም። በቃ እናቴ ጎረቤት ከመጣ ኑ ብሉ ነው። እና በሀገራችን ልበል እከሌና እከሌ ነው የሚባሉ ሁለት አባቴና አጎቴ አንድ አይነት መልክ ናቸው፣ ቆንጆ ናቸው መልካቸው በጣም እና እነሱ እኮ ምናምን የሚባሉት እና ምንም በቃ ንፍኪና የለም በቤታችን። እኔ አሁን ትዳርን ከእናቴ ነው የተማርኩት። መልካም እስካሁን ድረስ ግን ያማታል፣ በጣም በሽተኛ ናት። አሁን የመጨረሻ ልጅቱ ከተወለደች ጀምሮ 8 ዓመት ሆናት። 8 ዓመት ሙሉ ግን በቃ ደም ይፈሳታል። እናቴ ቤተክርስቲያን ስትሄድ የሆነ ሰዓት ላይ በቃ ቁስል አረጋት። መድኃኔዓለም ጠየቀችው፣ መድኃኔዓለም ቁስሏን ፈወሰላት። አሁን ደግሞ ደም ይፈሳታል። ከዛ ባለፈው እኔ አላወቅኩም ነበር። የዛሬ 3 ዓመት አካባቢ ሄጄ ነበር አገር ቤት ተመልሼ መጣሁ እና የዛን ሰዓት አንዴ ይፈሳታል አንዴ ጸጥ ይላል እና ለካ ከዛ ወዲህ እኔ ሳትነግረኝ እየፈሳት ነበር። ከዛ ብዙ ለድንግል ማርያም አለቅስባታለሁ። አሁን ላይ እግዚአብሔር ይመስገን መምህር ቀስ ሄኖክ ገብረማርያም ዳኑ ሰይፈ መለኮት ሰይፈ ስላሴ እና አርጋኑን ከጀመርኩ ወደ 3 ዓመት ተኩል የሆነኝ ነው። አገር ቤት ሄጄ ተመጣሁ። ያው የጸሎት መጽሐፎችንም ስዕለ አድኖችን ሁሉንም እንትን አልኩኝ። ከዛ ወዲያ አርጋኑንም ሰይፈ ስላሴ ሰይፈ መለኮትም እነሱን በቃ አላቋርጥም። እግዚአብሔር ይመስገን በእኔ ብርታት ሳይሆን በእግዚአብሔር ቸርነት ነው እና እነሱ ካልጸለይኩ ራሱ ምግብ አልበላም እና እግዚአብሔር ይመስገን። ይኸውልሽ የእኔ እህት አሁን ምን መሰለሽ እንትን ሀሳባችን ቶሎ እንቋጨው ለመሰልሽ እኔ አሁን በጣም ደስ የሚለው ባንቺ ላይ እግዚአብሔር በየዋኋ ላይ ምንም በማታውቀዋ ላይ ኋለኞች ፊተኞች ፊተኞች ኋለኞች ይሆናሉ ብሎ መጥምቁ ዮሐንስም ኢየሱስ ክርስቶስም እንደተናገረው እንዲሁም የአባቶችን ልብ ለልጆች የልጆችን ልብ ለአባቶች ይሰጣሉ ብሎ መጥምቁ ዮሐንስ የተባለውን ትንቢት ይፈጸም ዘንድ እንዳለው ይሄ አሁን ባለንበት ዘመን ስለ ባዕድ አምልኮ ወይም ስለ አጋንንት ሴራ በምናጋልጥበት ሰዓት ምንድነው አስሬ ሴጣን የሚሉ ሰዎች ሰባኪያን ሆኑ አገልጋዮች አንቺ የገባሽን ያክል እንኳን ቢገባቸው እናትና አባትሽ ማትረፍ ይችሉ ነበረ። አየሽ እየተገፋንም ቢሆን እናንተን አስተማረን፣ እናንተ ደግሞ ለወጣችኋቸው። ይሄ በላዔሰብ የሚባለው 78 ነፍስ የበላው በእመቤታችን ምልጃና በእመቤታችን ጸሎት ገነት የገባውና ምሕረት የተደረገለትን ሰው በመጽሐፍ ላይ ወይም በታምረ ማርያም ላይ ታሪኩን ሲያነቡት የበላዔሰብ እመቤት እያሉ ይጠሯታል። በዘመናችን ግን ከዛም በላይ ከ78 ሰዎች በላይ ነፍስ የበላን የቀረጠፈን ሰው መንፈስ እንዲህ ነው የሚያደርገው ብለን ስናስተምር ግን ከዘመኑ ጋር ማዋሃድና ይሄ ምን የሚባለው ዘመኑ መዋጀት የሚባለው ነገር አያውቁትም። አሁን አንቺ ትበልጫቸዋለሽ። አሁን ለምንድነው መሰልሽ ይሄን የምናገረው? አባቴ ድሃ ያበላ ነበረ፣ አባቴ ምስኪን ነበረ አለሽ። በላዔሰብም ድሃ ያበላ ነበረ።
በላይ ሰብም የአብርሃምን የሥላሴን ዝክር ይዘክር ነበረ። እንደ አብርሃም ዝክር የሚያዘክር ሰው ነበረ ነው የሚለው። በኋላ ላይ ሰይጣን አታሎት ገልብጦት ነው ከዛ ሰው በላ ሆኖ የቀረው። አየሽ፣ የቀደመውን በረከታቸውን የቀደመው እድገታቸውን አይቶ ነው እግዚአብሔር ዛሬ ላይ ላለው ድህነታቸው እድል የሚሰጣቸው። ግን ማን ይንገራቸው? ማን ይጠቁማቸው? ግልጽ ነው አይደለም ምናግርሽ? ስለዚህ መንፈሱን ሲካድሙት እግዚአብሔር ፈጽሞ እንዳልተከዳ ያውቀዋል። ሰይጣን ደግሞ መጨረሻ ላይ ምን እንደሚያጋጥሙ ስለሚያውቅ ተጠንቅቆ ነው የሚያስመልካቸው። ለምን እሳት ፍም እያስነሳ የሚያስበላቸው? ለምንድን ነው በአፍጢማቸው የሚተክላቸው? የሆነ ቦታ ላይ ወስዱ ይፈጠፍጣቸዋል፣ ይጎዳቸዋል፣ ህመም ይፈጥርባቸዋል፣ ውጋት፣ ብዙ ነገር ያመጣባቸዋል። እንዴ እሳት ማንደጃውን ላያቸው ላይ የሚገለብጥባቸው ዛር እኮ አለ፣ ተናዶ ተቆጥቶ። ይሄን የሚያደርገው ልባቸውን ማግኘት ስላልቻለና ፍጹም ሊያመልኩት ስላልቻሉ እኮ ነው እንጂ እንዴት እንደዛ እያመለኩለት፣ እንደዛ እያፈነደዱለት፣ እንደዛ እየተገዙለት እንዴት እንደዛ ይቀጣቸዋል ብለሽ ታስቢያለሽ? ነገ እንደሚያመልጡት ስለሚያውቅ ነው። ነገ የእሱ እንደማይሆኑ ስለሚያውቅ አካላቸውን አጉድሎ የሆነ ቦታቸው ላይ ሰብሮ ከዛ ከከዳችኝ ትክዳኝ እንደ በቀል ነው። ገባሽ? እንደዛ ነገር ነውና በአባትሽ በኩልም በእናትሽ በኩልም መለወጣቸው አንቺ የምታያቸው ነገር እንደገባቸው ማወቁ በጣም ትልቅ ነገር ነው። ከዚህ ውጭ አትጨነቂ። ያሳምማቸዋል፣ ሊገለው ይፈልጋል። ቀናቸው ከደረሰ እኮ አይቀርላቸውም። ያልሞተ ሰው አለ እንዲህ በዚህ ምድር ላይ? እመቤታችንም ክርስቶስም እኮ ሞትን ቀምሰዋል። ግን የማይቀርልንን ሞት ያለ ቀናቸው እንዳይሞቱ ትጸልይላቸዋለች። ቀኑ ከሆነ አለፈ፣ በቃ ምንም የምታመጨው ነገር የለም። ይፈትናቸው። ለምን እድሜ ልካቸውን ከእሱ ጋር ሲፋለሙ ኖረዋል። ለምን ተፈተኑ አይባልም። በፈተና እንዳይወድቁ ግን በጸሎት አገዣቸው። እነሱንም ስትነግሪያቸው እማዬ አባዬ ለዘመናት ግብር ሲገበርለት የነበረ መንፈስ በቀላሉ እንዴት ይለቃል? በቀላሉ እንዴት እሺ ብሎ ጥሎ ይሄዳል? እናንተ እምነታችሁ እየጠነከረ በመጣ ቁጥር ነው ከእናንተ የሚሸሸው። ስለዚህ አትፍሩት፣ ምንም ነገር አትፍሩት። በቃ ሰይጣን ነው የወረደ የተዋረደ በአመድ ላይ የሚልከሰከስ ከሰማይ የተጣለ የወደቀ ነው። ስለዚህ አትፍሩት በያቸው። በስጋ ሐዋርያት ተጎድተዋል፣ ታርደዋል፣ ወደ ገደል ተወርውረዋል፣ ተሰይፈዋል። በስጋ ጻድቃን ሰማዕታት በመንኮራኮር ተፈጅተዋል። አቡነ ተክለ ሃይማኖት በንብ ቀፎ ተጠቅለው ገደል ተጠረዋል፣ ወደ ባህር ተወርውረዋል። በስጋ ቅዱሳን አባቶቻችን ወደ ገዳም ሄደው ወደ በዓት ሄደው እየሰገዱ አናታቸውን እየፈጠፈጡ ለክርስቶስ ፍቅራቸውን ገልጸዋል በስጋ። በነፍስ ግን ዘላለማዊነትን ስላወቁ ስለገባቸው የመጣው ይምጣ ፍቅርህን አንጥልም ስላሉ ይህንን ነው ማስተማር ያለብን። ይህን ነው መናገር ያለብሽ። እማዬ ለጊዜው ነው፣ ግድ የለሽም፣ በስጋ ነው እሱ አቅሙ ይህን ያክል ነው፣ በቃ ቺናት አቅሙ ከዚህ በላይ አይችልም። እንዴ ዛርና ጠቋር ወይም መናፍስቶች የበለጠ በሀገር ላይ ስልጣን ቢኖራቸው አቅም ቢኖራቸው ይህንን ጦርነት እውነት አሁን ለምሳሌ በአማራና በትግራይ በአማራና በኦሮሞ በትግራይና በኦሮሞ መካከል ያለውን ጦርነት እርስ በርስ ከሰዎቹ ውስጥ ሆነው ዛሮቹ ደም ለመጠጣት ስለፈለጉ ነው እንጂ እውነት ጉዳዩ ኦሮሚያ ክልል ያለው ዛር አማራ ክልል ካለው ዛር ጋር የተጣላ ቢሆን ኖሮ እኮ እርስ በርስ በጣም ከባድ ነገር ነበር የሚፈጠረው። ለምን? ሁሉም የበላይ ገዢ ለመሆን ስለሚፈልጉ ማለት ነው። ጉዳዩ ግን ተስማምተው ትግራይ ሀገር ያለው ከአማራው አማራ ሀገር ያለው ከኦሮሞ ጋር ተስማምተው እርስ በርስ እያፋጁ ደም መጠጣት ነው ስራቸው። የሚፈልጉት እርስ በርስ እንድንጨራረስ ነው። የሚፈልጉት እርስ በርስ እንድንጋደል ነው። ለምንድን ነው ይሄን ርዕስ ያነሳውልሽ? መናፍስት በሀገር ደረጃ ከፍ ብለው ጥቅም ያለው ስራ እንኳን መስራት አይችሉም። ጥቅም ያለው አገርን መጠበቅ እንኳን አይችሉም። የዚህን ያክል ወራዶችና ቆሻሾች ስለሆኑ አገርን የተረከበ መልአክ፣ አገርን የተረከበ እግዚአብሔር፣ አገርን የተረከበች ድንግል ማርያም በዛ ቦታ ላይ ስልጣን ስላላት ያን እንደምትረከብ ስለሚያውቁ እነሱ ከስር ዝም ብለው ሰውን ማፋጀትና ማጣላት ነው ስራቸው። አሁንም በእናትሽና በአባትሽ በኩል በቤተሰቦቻችሁ በኩል መናፍስት አምልኩኝ ከማለት ውጭ ገብሩልኝ ከማለት ውጭ ካልገበራችሁልኝ እደፋችኋለሁ፣ ቤተሰቡን እበትናለሁ ብሎ ከማስፈራራት ውጭ አንድ እስቲ በህይወታቸው ላይ ጠብ ያለ በረከትና ጠቀሜታ በሰፈር ዘንድ እንኳን መከበር አለ? ምንም የለም አይደለም። ስለዚህ ከፍ ያደርጋቸውና አምዘግዝጎ ነው የሚጥላቸው። ለጊዜው ከብት ይታረዳል፣ ይበላል፣ ይጠጣል፣ ገንዘብ ያመጣ ይመስላል። ጠንቋዩ ቤትም ያሉት እነዚህ የሚካድሙት የሚያመልኩ ሰዎች የኔ ጠቋር የኔ አዳል እኮ እንደዚህ ያደርጋል እያሉ ያሞጋግሱትና በመጨረሻ ላይ ፈረሴን ተሰናበቷት ልሸኛት ነው ይላል። ወደ ገደል ወስዶ ይወረውራቸዋል። ጠንቋዮቹን ማለት ነው።
የሆነ ወንዝ ላይ ወይ የሆነ ገደል ላይ በአናቱ ይፈጠፍጠዋል። ሲያስገብረው ሰውን ሲያስመልክለት የነበረውን ሰውዬ በክብር እንኳን አይሸኘውም። በክብር መሸኘት ስልሽ እንደው እንደዚህ ነው የሚያደርጋቸው። ይሄ መንፈሱ ሞቶ ራሱ የሆነ ሰው ያለና እኛ ጋር በመኪና ከሆነ የ10 ደቂቃ ምናምን ነው፣ በእግር ከሆነ የ20 ደቂቃ የ30 ደቂቃ መንገድ ነው። እና አለን ምንድነው ይሄ ጠፍር የሚባል አለ አህያ የምንጭንበት እና እሱን ያቆማል የሚባል ጠንቋይ መጫኛ እኔ አላውቀውም። መጫኛ የሚያውቅም እና እኔ አላውቀውም፣ አባቴ ያውቀዋል። እኔ በጆሮ ብቻ ነው የምሰማው። እና እሱ የሞተ ጊዜ ምድር አልቀበልም ማለች። በቃ እየተፋች ማለት ነው፣ እየተፋች ወደ ላይ አንትን አልልም ማለት እሱ በጣም ብዙ እንደውም አጎቶችን አንዴ የእናቴ ወንድም አለና እሱ ጋር እየሄደ ሚስት አገባ። ሚስት አግብቶ ቀይ ሚስት እንዲ ቆንጆ ቀይ ሚስት አፍንጫ ስልክ ያለ እንዲ አትሆንም ብሎት ፈታት ማለት ነው። በጣም መልካም ልጅ፣ በቃ ጸባዩ በቃ ታምራቶቿ ጋር የምትስማማ ልጅ ፈታት። እሱ ጋር እየሄደ እና እንዲህ በቃ መሬት እራሱ አትቀበላቸውም። ፈቅደው ወደው የሚያመልከው አንተም ያው በቀደም የሆነች ልጅ ተናግራለች በዚህ በኩል እና እውነት ነው መምህር፣ እውነት ነው። እንደዚህ ያደርጋቸዋል። እንደተሞክሮ 3 ነገር ልንገራችሁ ምዕመናን። ምናልባት ገጠሜ ላይ ላቀርቦ የሚችለው ነገር ነበር፣ ግን ዛሬ እንደ ሀሳብ ልንናገር። ኤፍታህ ምስጢረ ስላሴ የምትባይ እህቴ እባክሽን ሰው ትምህርት እንዲያዳምጥ ወይም ደግሞ የምንወያየው ነገር እንዲያዳምጥ የምትፈችውን ነገር ተይውና አንቺም አዳምጪ፣ እነሱ የሚያዳምጡ። ምክንያቱም ሀሳባቸው በሙሉ የሚጽፉት ነገር በሙሉ ከአንቺ ጋር ነው እና ወደዚህ ሀሳብ ጥሩ ነገር ነው የምታደርጊው፣ ግን በቃ ተይውና እሱን ሀሳባቸው ወደዚህ እንደዛ ይሻላል። እሺ እና እህቴ 3 ነገር ልንገራችሁ። በዚሁ እኔ በአዲስ አበባ ክልል አካባቢ ማቃት አንዲት ታዋቂ የሆነች እጅግ በጣም ብዙ ሰው የሚፈራት ግን ልጆቿ የኔን ትምህርት የሚያዳምጡ ጠንቋይ ነበረች፣ ቅርብ ጊዜ ማለት ነው። እና ልጆቿ የኔን ትምህርት ያዳምጣሉ፣ ፍጹም እናታቸው የምታደርገው ነገር አይደግፉም። ለምን? ዘመድ ጋር ያደጉት። ሰው ሲመጣ ግርግር ቤት ውስጥ ምናምን የተለያዩ መስዋዕት የሚያቀርቡ ሰዎች ሲመጡ ልጆቿን እንዳያገኙባት ይሁንን እንዳይነኩባት ብቻ አይታወቅም፣ ዘመድ ጋር ነው የምታሳድጋቸው። እና ልጆቹ የእናታቸውን ተግባር መቃወም የጀመሩትም እዛ ጠንቋይ ቤቱ ላይ ብዙ ጊዜ ስላልኖሩ ነው። አይሽ እዛ የሚኖሩ ቢሆን ኖሮ በመንፈሱ የመለከፍ አቅማቸው በጣም ሰፊ ነበረ። ሴትዮዋ ገንዘብ ፈልጋ ጠንቋይ ጋር ሄዳ ጠንቋዩ ካገባት በኋላ የእሱን መንፈስ ላይ አስተላልፎ ሞተ። ስለዚህ ሴትዮዋ በዛው ቀጠለችለት ማለት ነው። ሰውየው የሞተው ከቤታቸው ጣራ ላይ ወድቆ ነው። አስቢ፣ ከላይ ከጣራው ላይ ቻው ብሏት ጉንጯን ስሟት ወጣ፣ ጣራ ላይ ወጣ፣ በአፍጢሙ ተተከለ፣ አንገቱ ተቆልሞ ሞተ። ባሏ ማለት ነው። ከዛ እሷ ላይ መንፈሱም ወጣ። ባሏ እንደሞተ ሳትናገር ማንም ሰው ሳያየው ቤት አስገብታ በባሏ አስክሬን ስንት ዓመት ነው ምናምን ስትፈርድ ቆይታ ከዛ በኋላ ነው ለፖሊስ ተነግሮ ፖሊሶች መተው ያን ሰውዬ ቤተሰቦች ጠቆመ ይሁን ብቻ በዛም በዚህም ተብሎ ሰውየው ቤቷ ውስጥ ሬሳው እንዳለ እሷ እንደገደለችው ተደርጎ ተነግሮ ጠንቋይዋ ራሷ እስር ቤት ታስራ ከዛ በጥንቆላዋ ነው ከእስር ቤት የወጣችው። ያሰሯትን ፖሊሶች ተብትባ ማለት ነው። ትጠራዋለች መንፈሱን። ከዛ በማግስቱ በታሰረች በስንት ጊዜዋ ነው ወጣች። እስር ቤት የነበሩትን ጭምር ነው ይዛቸው የወጣችው። እና ማን ይክሰሳት? አሁን ይፈራሉ ፖሊሶች ራሳቸው። ከዛ ያሁን በህይወት የለችም። ስትሞት ምንድነው የሆነችው? ወጣችና ራቁቷን ልብሷን አውልቃ የሰፈር ሰው ብላ ጮኸች። ሁሉም ሰው ሲሰበሰብ በቃ እስከዛሬ ፈርዳላቸዋለች፣ በዛም ብዙ ነገር አድርጋላቸዋለች። እኔ አሁን ሚስቴን ልወስዳት ነው፣ ፈረሴን ሸኟት፣ ተሰናበቷት ምናምን ብለው ሁሉም መጥተው ገላዋን ሳሙ። የሚገርምሽ ራቁቷን ተኝታ መሬት ላይ የሰፈር ሰው ተሰብስበው ገላዋን በሙሉ ስመው ወደ የቤታቸው ገቡ። ሁሎቹ ግቡ አለ። ሁሉም ከገቡ በኋላ ሴትዮዋን ይዟት ሄደ። አንድ ሰው ግን ተከትሏት ነበር። ግዴታ ይታያል አሉ የሆነ መጨረሻዋ እንዲታወቅ። ከዛ ተከትሏት ሄደ። እየበረረ የሚመጣ ሲኖትራክ እግር ስር ነው የገባችው። ሲኖትራክ ማለት ልባጭ መኪና ማለት ነው። ስንት ዓመት ሙሉ በሬ ታርዷል፣ በግ ታርዷል። እጅግ በጣም በጣም ሀብታም ናት። ጂፕላስቱ ቤት ነው ምናምን በቃ ያልተደረገ ነገር የለም። አሁን ቤቷን መንግስት ወርሶታል።
ልጆቿም ሰው ጋር ያሉት። እናታቸውን ግን ይቃወሙ ነበረ። በጣም ነበር የሚቃወሟት። ይሄ ምንድን ነው? ልጆቹ ከመወለዳቸው በፊት ከተወለዱ በኋላ ነው መጠንቆል የጀመረችው። ገንዘብ እንዲበዛለት ሰላቢ ለማስጫን ሄደች። በዛው ጠንቋዩን አገባችው። ጠንቋዩ ሞተ፣ እሷንም ደግሞ በዛው ገደላት። እና አሟሟታቸው ፈረሴን ተሰናበቷት፣ በቃ ቻው በሏት ምናምን የሚለው መጨረሻቸውን እንደዚህ አድርጎ የሚገልበት ምክንያት ብዙ ሰው አይገባው፣ አይረዳም። ሰይጣን መቼም ቢሆን ሰይጣን ነው። ሁልጊዜ ግፈኛ ነው። ሰይጣን መቼም ቢሆን እርጉም ነው። ለሰው ልጅ የሚራራ እግዚአብሔር ብቻ ነው። መጨረሻቸው እንዲያምር አድርጎ በትልቅ ቀብር ደግሞ የተቀበሩ ሰዎች ደግሞ አሉ። ጠንቋይ ሆነው አሁን አስታውሳለሁ፣ እዚህ ለሞቴል አካባቢ ድሮ ጠንቋይ የነበሩ ወደዚህ ስኩል ኦፍ ቱሞሮ ትምህርት ቤት አካባቢ ጀርባ አንድ ጠንቋይ የነበሩ ሰው ነበሩና እንደዚሁ አስታውሳለሁና በጣም የታወቁ ጠንቋይ ናቸው። እና ወደዚህ ወደ የካ ሚካኤል የተቀበሩት መሰለኝ። ከባድ ጸብ ነበር። አትቀበርም ትቀበራለች። እና ልክ የእሷ ሴትዮ አሟሟት ልክ እንደሷ እንደሞተች ሴትዮ ሌላ የሞተች ሴትዮ ቀብር ላይ የተገኘ አንድ ሰው ምናለኝ፣ እናንተ ሰፈር የተቀበረችው ሴትዮ እንደሞተችውና እንዳሟሟቷ ብቻ ሳይሆን መቃብሯ ወደ መሬት እንደሰመጠው እኛ ሰፈርም እንደዚህ ሆነች አለኝ። አንተ ልጅ ነህ አታስታውስም አለኝ። ሕፃን ነበርክና እናንተ ሰፈር አንድ ጠንቋይ ነበረች እመጣ ነበር አለኝ። እሺ አሁን የሞተችው ዛሬ ቀብር የዋልኩበት ሴትዮ ገና ሳጥኗ እንደተቀበረ መሬት ይዛ ተሰመጠቻል። ሳጥኑ ወደ ውስጥ ገባ። አንዳንዶቹን ደግሞ ምን ያደርጋል? ይተፋዋል። ሳጥኑን ይገለብጠዋል፣ ወደ ላይ ይተፋዋል። አልቀበልም ትላለች ምድር ራሷ። ከዛ በኋላ ምን ይደረጋል? ከሳጥኑ ወጥቶ አባቶች አንዳንድ ጊዜ ይገዝታሉ፣ ግን ሌሊት መጥተው ጅብ ይበላዋል። ገባሽ? አስክሬኑ ማለት ነው። አሟሟታቸው በክብር የተቀበሩ መስለው እንኳን በሰው ታጅቦ የተቀበሩት እንኳን መጨረሻቸው እንደዚህ ነው። እና በተለያዩ ሰፈሮች ደግሞ ወደ ገጠር አካባቢ ደግሞ ሁለተኛው ልንገርሽና ገጠር ውስጥም ልክ እንደዚሁ በራቁቷን በአህያ ላይ ተጭና ቻው ብለዋት ተሰናብተዋት በአህያ ላይ ተጭና አህያዋን ከኋላ ምንድነው አስነኳት የተባለው የሆነ ብቻ የሚያቃጠል ነገር ከኋላ አስነክተዋት እየፈረጠጠች ይዛት ገብታ እጅግ በጣም ጭው ያለ ገደል አለ። ወደ ገደል ላይ በአየር ላይ ነው ስትንሳፈፍ ያዩት። ስትወድቅ ያያት የለ ምን ውስጥ እንደገባቸው ትታወቅ። በቃ በአየር ላይ ከና አህያዋ ስትሄድ አይተዋታል። እና እንዲህ ነው የሚያደርጋቸው። አንድ ምስኪን ደግሞ የሆነ ወጣት ነበረ። እንትን ነው ቆሎ ትምህርት ለመማር ወደ አብነት ትምህርት ቤት ሄዶ ትምህርቱን ሳይጨርስ አፄ ፋሪስ ምናምን ሲለማመዱ ምናምን አይቶ በዛው እንትን ማለት ይጀምራል። እሱ የሚነካካና እንግዲህ ወይ አልቻለበት ይሁን መጠኑ ብቻ ዞሮ ዞሮ አበደ ይባላል። ሲያብድ ይሄ ልጅ የሚድነው እናቱ ስትካድምለት ነው ተባለ። እናቱ ስትካድምለት በእውነት ተስተካከለ። አይምሮ ማለት ነው። ምንድን ነው የተስተካከለው? በቃ ግብርህን ታገኛለህ፣ የምትፈልገውን ጠይቅና ከዛ በኋላ ልጁን ጤነኛ አድርገው እባክህን ተባለ። ሲባል ምንድነው? ይፍረድልኝ፣ በቃ እኔ ልቀመጥበትና ይፍረድ፣ የኔ ይሁናል። አስቢ፣ ዲቁና ደረጃ ላይ የደረሰ ሰው ነው። እና ከዛ ይሄ ልጅ ለ3 ዓመት ነው ለ4 ዓመት ያክል ከፈረደ ምን ካለ በኋላ ከዛ የሰፈር ሰው ተሰብስቦ በቃ ብዙ ነገር ስዕል ሁሉ ተለጥፎ አስቢ፣ ቤተክርስቲያን ስዕል ለማሰናከያ ማለት ነው፣ ለማሳሳቻ። ይሄ ሁሉ ከሆነ በኋላ ልጁ ታንቆ እንትን በገመድ አንቆ ነው ቻው በሉት ምናምን ብሎ ተሰናበተ። ምን አለ በዛው ይሄ መጫኛ ያቆማል የሚባሉት የሚያቆሙት መጫኛ ቅድም ያልሹ ማለት ነው። በዛው በያዘው ገመድ በጠፈሩ ዛፍ ላይ ተንጠልጥሎ ተሰቅሎ ተገኘ። ማታ ግን ቻው ብሏቸው ሄዷል። ሁሉንም ቤተሰብ በቃ ቻው፣ ልጄን ይዤው እየሄድኩኝ ነው፣ የራሴ ነው፣ መብቴ ነው፣ ማንም ሰው አይከለክለኝም፣ ይሄን ያክል አገልግሏቸዋል ምናምን ብሎ ሲል ሌላ አገር ሩቅ አገር ሄዶ እንደዚሁ ሊፈርድ ሊካድ መስሏቸዋል። ቻው ብሎ ሸኙት፣ ስንቅ ሰጥተው ማለት ነው። ግን እዛው ከጓሯቸው ነው የተሰቀለው። እና ይሄ እንትን ሲፈርዱ ሲካድሙ የነበሩ ሰዎች መጨረሻቸው እንደዚህ ነው ለማለት የፈለግኩት። እና አመሰግናለሁ የኔ እህት፣ በጣም ጎበዝ፣ በርቺ። ትልቁ ጉዳይ ከአንቺ የሚጠበቀው ምንድን ነው? እናትና አባትሽን ማበርታት ማጽናት ነው። እናትና አባትሽን ማበርታት ማጽናት። ቆይ እናትና አባትሽን ማበርታት ማጽናት ማለት ምን ማለት ነው? እምነታቸው እንዲገባቸው ታላቅ የሆነ እምነት ላይ ተቀምጠው ተራ የሆነውን ሰይጣን መፍራት እንደሌለባቸው፣ ዘላለማዊ የሆነን ሕይወት ማሰብ እንዳለባቸው። ይሄ ጊዜያዊ ነው፣ ኮንትራት ዕድሜ ነው። ለጊዜው እኛ እንዳንሞት እንዳይገልህ የሆነ ነገር እንዳያደርግህ ፈርተህ ሳይሆን ሰይጣን የምታመልከው የፈለግከውን አምጣ፣
እኔ ግን እግዚአብሔርን ነው የማመልከው። ምክንያቱም ስጋና ነፍስን የሚገለውን አስተባብሮ የሚገለውን ፍሩ እንጂ ስጋ የሚገሉትን አትፍሩ ተብሎ ተጽፏልና አትፍራ ብለሽ ማጽናናት ነው የሚገባሽ። ስለ ስጋ ነገር ብዙ መጨነቅ እንደሌለባቸው ብንሞትም እኛ ንስሐ ገብተን ቆርበን ብንሞት ዛሬ ቆርቤ ነገ ብሞት እኔ ደስታዬ ነው ስትያቸው ደስ ይላቸዋል። ለምን ከእግዚአብሔር ጋር ሆነሽ ለመኖርና ከእግዚአብሔር ጋር ሆነሽ ለመሞት እንደምትፈልጊ ሲያውቁ በቃ ይሄንን እዚህ ያለውን ክብር ምድር ላይ ያለውን ህይወትሽ ፍላጎቶችሽን ምናምን አይደለም የሚያስቡት። አንዳንድ እናቶች በጣም የሚጨነቁትና የሚሰጉት እኔ መሞት አልፈልግም፣ እኔ ማግባት መውለድ ነው የምፈልገው፣ በቃ እንደዚህ ደስ የሚል ህይወት መኖር የምፈልገው ብሎ ልጆቻቸው ሲጓጉ ያዩና ያ ጉጉታቸውን ለማሳካት የማይሆን ቦታ ውስጥ ይገባሉ። ለዚህ ነው ይሄ ምድር ላይ ለመኖር ያለሽን ፍላጎት ከእግዚአብሔር ጋር ካልሆነ ምን ልጆቼም ዘላለም ከእግዚአብሔር ጋር ራሱ ግንኙነት ነበረኝ። ስመጣ አሁን ተመጣው 8 ዓመት አልፎ 9ኛ ዓመት የሆነ ግን በመሀል 2 ሄጃለሁ ሀገር ቤት እና ያው ከልጁ ጋር ተፈራረም ምናምን 3 ዓመት ጨርሼ አገር ቤት ገባሁ። አገር ቤት ስገባ ግን ያው ትዳር ነው ምናምን ቤተሰብ ስለሚያውቀው ቤተሰቦቻችንም አንድ ላይ ይበላሉ ይጠጣሉ፣ ገጠር ማለት ነው። የአንድ ሰፈር ልጆች ነው እና እሱ ግን የዛሬ 3 ዓመት ምናምን ተቆየው በኋላ በጣም ተቀየረ። ማለት እንደፊቱ አልነበረም። ሲሄድ እየጠበቅኩ ሳይሆን ያልጠበቅኩ ነገር ነው። የወንድሙ ካፌ ነበር፣ እዛ ነበር የሚሰራው፣ እዛ ያድራል። እኔ ለሁለት ወር እረፍት ሄጄ ነበር። እዛ ተመልሼ መጣሁ። መሀል ላይ ብቻ እንደፊቱ አልነበረም። መልክ ግን እኔ ጠብዬ ነበር የሄድኩኝ እና ያለኝን ሁሉ ለሱ ሰጥቼው ምናምን፣ ግን ብሩን ከሰጠሁት በኋላ ልጁ ያስጠላኛል። በቃ እንዲህ ነው ሁል ጊዜ እና ብሬን እስከምሰጠው ድረስ በቃ ካልሰጠሁት በጣም ይጨንቀኛል በጣም። ከዛ ከሰጠሁት በኋላ እሱን ማውራት አቆማለሁ፣ እረፍትም አገኛለሁ እና በቃ እንደዛ ተመልሼ መጣሁኝ። ተመልሼ መጥቼ ብር ልካለሁ። በቃ እህቶቹ ምናምን ግን ብር አትላኪ እሱም ይስራ አንቺም ስሪ ነበር የሚሉኝ። እኔ ዝም ብዬ ብር ልካለሁ። ከዛ መጨረሻ ላይ ከሌላ ሴት ወለደ ምናምን ሰማሁ። ከዛ 2 ዓመት ነው 3 ዓመት ቆይቼ ሄድኩኝ። ሲሄድ እውነትም በቃ ልጅቷ እኔ ስሄድ እሷ ወጣች ማለት ነው እና ያው እሷ አልነገረኝም፣ ግን ቤተሰቦቼ ሰምተው ግን ቀጥታ ሄድኩት እሱ ጋር ነበረ። ቤተሰቦቼ ሰምቶ ይች ልጅ በቃ ልታብጂ ነው ወይስ ምን ልትሆን ነው ምናምን ብለው ብዙ ነገር አሉ። ግን ምንም አልመሰለኝም እና የሆነ ሱቅ ነበር እና እዛ ሱቅ ወይ አንቺ እኮ ገና ልጅ ነሽ ምናምን ብዙ እንትን ይሉኛል እና ምን ተፈጥሮ ነው የልጁ እናት የት ናት ምናምን አሉኝ የሆነ ሰዓት ላይ ማለት ነው። ከዛ እኔ ትልቅ ስልክ አለውን እና ስልክን ስጠኝ ስለው ስልኩን ይደብቀዋል ምናምን ሌላ ቦታ ነው ቻርጀ በቃ ብቻ ምክንያት ይፈጥራል። ከዛ የሆነ ሰዓት ላይ ባንክ እንሄድና ብር እናውጣ ይሄን ያለ አለኝ። ከዛ በኋላ እኔ ዝም ብዬ ከዛ ስልክን ትሰጠኛለህ ለጓደኞች ልደውል ምናምን። እኔ ሀገር ቤት ስገባ ኢንተርኔት አልጠቀምም አቆማለሁ፣ ዝም ብዬ ለመደወል ብቻ ነው እና እሺ አለኝ። ከዛ በኋላ ልክ ብሩን ከሰጠው በኋላ ስልኩን ሰጠኝ። ከዛ ስልኩን ሲሰጠኝ ልክ ፎቶ ምናምን ሳይ የሆነች እህቱ ነበረች እና በዛን ሰዓት እውነትም ይመስላልና ፎቶ አየሁ፣ የህፃን ልጅ ፎቶ። ግን ቤቱ ያው ቤት ነው፣ ሶፋው ምናምን ያው ነውና የማን ልጅ ምናምን አልኩኝ። ከዛ የከሌን አለኝ ማለት ነው የእህቱን ልጅ። ከዛ እሺ ብዬ ዝም ብዬ ተቀበልኩኝ። ከዛ የሆነ ሰዓት ላይ እዛ ሱቅ ስቆም እንትና የልጁ እናት የት ሄዳ ነው ምናምን አሉኝ ስሟን ጠርተው። ከዛ እንዳንተ ወልደሃል እንዲህ አልኩት። ከዛ በጣም ተንቀጠቀጠ ምናምን። በቃ እኔ እኮ ለእነሱ ነገራቸው ከእህቶቼ ጋር ሁኜ ይቅርታ አልጠይቅሽ ነበረ ቀድመሽ አወቅሽ ምናምን አለኝ። ከዛ በኋላ በቃ ምንም አልመሰለኝም ነበር። በቃ ልጃችሁን አሳድጉ፣ እኔ በቃ አንተም ልጅን አሳድግ፣ እኔም እግዚአብሔር የሚሰጠኝ ህይወት እኖራለሁ ምናምን ብዬ አልኩት። ከዛ ይሄም አይሆንም አለ። ፈልጌው ሳይሆን ሳልፈልገው ነው ይሄ ነገር የተከሰተ አለኝ። ከዛ አይ ቢሆንም እኔ ልጅቷን ነገርኳት ለይና ማለት እኔ በመጥፎ ነገር አልወሰድኩትም ሁሉም ነገር በቃ እሱም 3 ዓመት በቃ ማለት ወንድ ልጅ ሊሳሳት ይችላል ብዬ ዝም አልኩ እና አብራችሁ ነው አልኩኝ። ከዛ እሱ ከሷ ጋር መሆን አልፈልግም አለኝ። ከዛ ተመልሼ በቃ መጣሁ ወደ አረብ ሀገር ማለት ነው። ተመልሼ ስመጣ
እሱ ምን አለ መሰለህ መምህር፣ እኔ እዛ ሱቅ ሌላ ሰው ቢቀጠር በስትክክል ስለማይሰራ እሷ መታ ትስራ አለኝ ማለት ነው። እሷ እንዴ ለምን ማለት እሷ ሚስት አድርገህ ከሆነ እሺ፣ ሚስት አብራችሁ ስትሆኑ ሌላ ነገር አይፈጠርም ወይ? ለእግዚአብሔር ስጭኝ ማለት። ከዛ የራሳችሁ ጉዳይ ብዬ ተውኩት እና ግን ብር ልካለሁ ማለት ነው። ብር ልካለሁ ግን እሱ በጣም ብዙ እንጃ ብቻ ብዙ ነገር ነው እና አሁን ይሄን ልትነግሪኝ ያሰብሽው መጨረሻውን ልትነግሪኝ ፈልጌ ነው ዝም ያልኩት እኮ ያለሽበት ሁኔታ ሄድሽና መጨረሻው አቋረጥሽው ብቻ ምናምን ብለሽ ዝም አልሽ። ምንድን ነው መጨረሻው? መምህር ብዙ ጊዜ አልቅሻለሁ በዚህ ጉዳይ። እግዚአብሔር መልስ ይሰጠኛል፣ ግን እኔ በቃ እኔ እንጃ በራሴ ፍልስፍና እጓዛለሁ። እኔ በቃ እስካሁን የሚያጠፋሁት ይቅርብኝ። አንተ ላረከው ንስሐም ገብተህ ምንም በል ለራስህ ህይወት የራስህን ኑረ። በቃ ልጅን አሳደግ ከራስ በቃ ከእሷ ጋር አሁን እኔን ተወኝ። በቃ ሁለታችሁ እየኖራችሁ ነው። እኔ ንስሐ ራሱ ገብቼበታለሁ። ብቻ ብዙ ነገር ነው እና በቃ እኔን ተወኝ። በቃ ልጅን አሳደግ። እኔ ለህሊና ብለህ እንዴት ሰርቼ እንዳመጣው ብሩን ታውቃለህ። ብሬን እንዴት ሰርቼ እንዳመጣው እኔና እግዚአብሔር እናውቃለን። ለህሊና ብለህ እረፍት ስትል ብሬን ተሰጠኝ ስጠኝ፣ ካልሰጠኝ ግን የራሳችሁን ኑሮ ሁለታችሁም። እኔን ግን በቃ ከኔ ህይወት ውጣ ምናምን አልኩ ማለት ነው። እሱ አይቻልም ነው የሚል። አሁን የፈለኩት መምህር አገር ቤት ገብቼ እኔ እንደ እግዚአብሔር ፈቃድ አሁን ከ2 ወር በኋላ እመጣለሁ አገር ቤት እና እኔም የፈለኩትኝ መጀመሪያ ያው ካፍ ይነጥቃል ሰይጣን እንደሚባል ብለህ ታስተምራለህና ያው ሌላ ነገር ነው ማድረግ የፈለኩት ማለት እንደፈለኩኝ ንስሐ ገብቼ በቃ ከቤተሰቦች ራሱ መገናኘት የፈለኩት ቅዱስ ቁርባን ተቀብዬ ነበር እግዚአብሔር ቢፈቅድልኝ ማለት ነው። እና ከስሜት ወጥቼ ምናምን እና ልጁ በቃ ከኔ ሊወጣ አልቻለም። ለምን እንደሆነ አላውቅም። እሱ እኔ አላውቅም መምህር፣ እኔ በጣም ግራ ገብቶኝ ነው ይሄን። አሁን እኮ ግራ የገባሽ የብሩ ምናምን ጉዳይ ሳይሆን ያላሰብሽውን ዜና ስለሰማሽ እና እግዚአብሔር አይምሮሽን መንፈስሽን እንዲያረጋጋና ምን ላድርግ በዚህ ጉዳይ ላይ ምንድነው ጌታ ሆይ ያላሰብኩት ነገር ገጥሞኛል፣ እባክህን የሚበጀኝን ነገር ንገረኝ ብለሽ አንድ ሱባኤ ልትገቢ ይገባል። የስራ ሱባኤ፣ የስራሽን እየሰራሽ ሱባኤ መግባት ማለት ነው። ከዛ ውጭ ግን ያላሰብሽው ነገር ስለገጠመሽ እኛም እናዝናለን። ያው የመንፈሱ ስራ ነው። ከአንቺ ወጥቶ ሄዶ ያላሰብሽውን ነገር ያሳስብሽና ማነው ይፈጽምብሽና ከዛ መርዶ እንድትሰሚ ያደርጋል። ብዙ ጊዜ ከተሸወዱ 3 ዓመት አልፏቸው 4 ዓመት አልፏቸው እነሱ ግን አይነቁም። መጨረሻ ላይ ሲነቁ ልክ ሲያውቁ እንደተታለሉ ሲያውቁ ራሳቸውን የሚያጠፉ ሰዎች አሉ። አምነው ልባቸው ተዘጋጅቶ በጣም በቃ የሆነ መጨረሻ ላይ ሰርግ ላይ የሚከዱ አሉ። ሰርግ ተደግሶ የሚከዱ አሉ። ያንቺ በጊዜ ነው ሁሉ ነገር የተሰናበተውና ምንድነው አሁንም ቢሆን እኔ ከአንቺ ጋር መኖር የምፈልገው አይሆንም ምናምን የሚለው አረብ ሀገር እስካለች ድረስ ሊሆን ይችላል። ገና ገንዘቡን በልቶ ስላልጨረሰም ሊሆን ይችላል። እንግዲህ አሁን ሙሉ በሙሉ እርግጠኛ ነኝ፣ ግን ደግሞ እርግጠኛ ሆኜ እንደዚህ አድርጊ ሳይሆን ምልሽ ይሄንን ነገር ደግሞ እግዚአብሔርን ጠይቂው። እንደገና ከአንቺ ጋር መኖር የፈለገው ለምንድን ነው? እዛ ጋር ተሰናክሎ ወልዶ ከዛ አንቺን ስለሚያፈቅርሽ ወደ አንቺ መምጣቱ ሳይሆን እንደገና አሁንም ከአንቺ ጋር ከቀጠለ በኋላ የቀረ ሌላ እንኳን ስጠኝ ልትዩ ቀርቶ ገንዘቡን የሰጠሽውንም አስረስቶ ሌላም ተጨማሪ ገንዘብ ወስዶ የሚከዳሽስ ደግሞ ቢሆን ሌላ መንፈሱ ይህን ያክልስ ደግሞ ቢያሳዝንሽስ፣ ሰው ብትጠይስ ደግሞ ጭራሽ ከባድ ችግር ውስጥ ብትገቢስ? ስለዚህ ኑሮውን ይኑር ጀምረሃል፣ እዛው ኑሮህን ጨርስ። ያንቺ ከሆነ የትም አይሄድም፣ ይመጣል ተመልሶ። አብረው ናቸው። አብረው ሆኖ አንቺን ነው የሚፈልገው ብሎ እንደዚህ ብዙም ሲያወራ ቦታ አትስጩ፣ አትደዊ፣ አታገኙ፣ እድል አትስጩ። ለምን ትደውያለሽ? ለምንስ ታገኘዋለሽ? በቃ አቁም። ይሄን ብሎክ አድርጊው፣ ዝጊው። አይደውል፣ አትደዊ፣ ምንም በቃ ከአንቺ ጋር ነው መኖር ፈልገው ቢልም ስታገኝም ቤተሰብም ስትመጪ ሊያገኝሽ ሲሞክር ምንም አይነት ቁጭ ብለን ና እስቲ እናውራ፣ እንደዚህ እንደራደር አያስፈልግም። አርፈ ተቀመጥ በቃ እዛው
እንትን ይሄ ቃላቶች ራሱ ጭማሪ ቃላቶች አያስፈልግም። ለምን መልሱን ከማን ነው የምትጠብቂው? ከእግዚአብሔር ነው። እግዚአብሔር እንዴት ነው የሚመልስልሽ? ራሱ በዚህ ጉዳይ ላይ መጀመሪያ 1% ያሳየሽ ማን ነው? ራሱ ያንቺ የነበረው ሰው ነው። ከእሷ ጋር ተቀራርቦ ወልዷል። ከወለደ በኋላ ደግሞ መልሶ አንቺን ነው የምፈልገው ብሎ ደግሞ ሌላ ድርድር ውስጥ ሊገባ የፈለገበትን ዓላማ እስከምታውቂ ድረስ ምንም አይነት ነገር ወደ ልብሽ እንዳታስገቢ፣ ጊዜም እግርም ቦታም እንዳትሰጪው። አለቀ። አገር ቤት ስትገቢ እገልሻለሁ ይላልና ሁለቴ ሶስቴ በቃ 3 ጊዜ እገልሻለሁ ይላልና እሱን ተይው። ይሄ የመንፈስ ማስፈራራት ነው። አሁን እገልሻለሁ የሚለው በማን ብሶ? እሱ በላይሽ ላይ ወልዶ ብሬን አምጣ ብለሽው የብርሽን ከርቶ እንደዛ ማድረግ እንደመጣሽ አንቺ ወዲያውኑ ማለት ነው እንደመጣሽ ወደ ህግ ቦታ ሄደሽ እኔ እንዲህ አይነት ህይወት ጀምሮ የነበረ እንዲህ እየዛተብኝ ነውና ስትመጪ እገልሻለሁ ስላለ ከአሁኑ ላሳወቅ ብዬ ነው ብለሽ ለህግ ቦታ ማሳወቅ መጥተው እንዲያናግሩት ማድረግ። ብሬን በክብር ነው የጠየኩህ እንኳን እገልሻለሁ የሚለው ቃላት ልትናገር ቀርቶ ብሬን ለመመለስ መሽቀጥቆጥ ነበረብህ ብለሽ አሳውቀሽ በሰላም መኖር። ይሄን ስታረጊ ይደነግጣል። እሺ መምህር በርቺ። በጣም ደስ ይላል። ቤተሰቦችሽን ስንት ዓመት ሲካድሙ የነበሩ ቤተሰቦችሽን በአንዲት ቃላት መለወጥ በጣም ትልቅ መታደል ነው በእውነት። ዛሬ ላይ እንዲህ አይነት አንደበት ሰባኪዎች ላይ ቢገኝ መምህራን ላይ ቢገኝ ስንት ሰው በተቀየረ። ስለዚህ መስገድ፣ መጾም፣ መጸለይ ንጹሕ ልብ እንጂ የጥቅስ ጋጋታ አይደለም ሰውን ለመቀየር የሚያስፈልገው። በጣም በጣም ኮርተንብሻል። ደስ ይላል። እናመሰግናለን። ኔት እሺ መምህር ለአንተም ዕድሜና ጤና ይስጥከና ሙሉ ቤተሰቦች እግዚአብሔር ያክብርልን። አሜን አሜን። እናመሰግናለን። ቻው። ሰላም። እሺ መምህር ቻው።